አሉ ማለት ነው እዛው ፔጅ ላይ አልነበርክ እንዴ ወንድማችን? እኔ ወርጄ ነበርኩ። ኦኬ የምን ስድብ ነው የተሳደብኩት? እስቲ ንገረኝ። ተሳድባል እኔ ጋር እንደውም እነዚህ መጀመሪያ ስታየው አይ እነሱ ፖለቲካ እንሰራለን ምናምን ስትል ማለት ነው። ከዛ ሁሉም ሰው ያን ቪዲዮ ነው የተቀባበለው። ባይዘው አላየው ከሆነ ይው በጣም ጥሩ። ስለዚህ ኤርሚያስ ነው ያለው። አንተ የምትወያየው ከማን ጋር ነው? ያው በአንተ ቤት ነው። ቤቱ እኮ ነው እንትን የተባለው እኮ። አሁን በአንተ ቤት ስለሆነ ምን ብዬ ቃል ገብቼልህ? በጣም ጥሩ። ለአንተ ምን ብዬ ቃል ገብቻለሁ? ደቂቃ ከመያዝ ውጪ አንድ ነገር አላረግም ብያለሁ አላልኩ? በህያው በእግዚአብሔር ፊት ለሐቅ ብለህ መስክርልኝ። እንደሱማ ደቂቃ ከመያዝ ውጭ ምንም አልልም ብለሃል አንተ ማለት ነው። ግን ከዛ በኋላ ብያለሁ አይደለ? አዎ ከዛ ውጪ ያልኩህ ነገር አለ አንተ? መዝሙር እንኳን ዛሬ አልከፈትኩም። መዝሙር ጌታ ምስክሬ፣ ዛሬ መዝሙር እንኳን አልከፈትኩም። አሁንም ፈቃደኛ ትሆናለህ? ሌላ ሰው ቤት ማን ይሁንልህ? በነገረ መስቀል ላይ አንተ ፈቃደኛ ሆነ ከኤርሚያስ ጋር ሌላ አንተ የፈለክበት ቤት ላይ አንተ ይሁንልህ፣ ችግር የለብኝም። እኔ ተሳዳቢ ነኝ፣ እሺ። እኔ ፖለቲከኛ ነኝ፣ እሺ፣ ልቀበል። አንተ ፈቃደኛ ሆነ በነገረ መስቀል ላይ ማን ቤት ሆኖ ትወያያለህ? ይሄ ሲያሳምናል። ዮኒ ማኛን ተው፣ ተሳዳቢ ባለጌ ነው። እኔ ልውሰደው ሪስኩን። አም ሶሪ፣ እኔ ተሳዳቢ ውሸታም ስለሆንኩኝ ይቅርታ። አንተና ወንጌላዊ ኤርሚያስ ከአንተ ከዲያቆን ስዩም ጋር አንተ የመረጥከው ፔጅ ላይ የት ቦታ ታደርጋላችሁ ውይይት? ኤርሚያስ አሁን ለምሳሌ ኤርሚያስንም ከአስተያየት ከተሰጠው ኤርሚያስ ከስድብ ነፃ እንዲሆን ማለት ነው። ምክንያቱም የሆነ አሁን አንዳንድ ጊዜ ስድብ ምን ያደርጋል? አንዳንድ ጊዜ የሆነ ዲቴል ያው እዚህ ጋር ታቆኛላችሁ አብዛኛው ሰው እሱን አይደለም። ሌላ ህዝብ ይፍረድ። ዲያቆን ስዩም ህዝብ ይፍረድ። ኤርሚያስ ተሳዳቢ ነው፣ ኤርሚያስ እንደዚህ ነው የሚለው ህዝብ ይፍረድበት፣ ህዝብ ይጠይቀው። አንተና እሱ ግን አንተ የምትፈልግበት ፔጅ ላይ ተገናኝታችሁ የምትፈልገው የኦርቶዶክስንም ልጅ አምጣ የምትፈልገው ፔጅ ላይ አንተና እሱ የምትወያዩበት ደቂቃ ተይዞ እሱ ብቻ ይደረግ ማድረግ ይቻላል። ምክንያቱም ውይይቱን አንተ ስለጠራ ማለት ነው። ተሳዳቢ መሆኑን አታውቅም። አንተ እሱ ቤት ትገባለህ። ከዚህ በፊት ገብተህ ብዙ ጊዜ ተወያይተሃል። ሰድቦ ያውቃል፣ ዲስሪስፔክት አድርጎ ያውቃል። ንገረኝና አይ ከአንተ ጋር ልወያይም ተሳዳቢ ነህ ለምን አላልከውም? እስቲ ንገረኝ። ተሳዳቢ ነህ ኤርሚያስ፣ ከአንተ ጋር ልወያይም ተሳዳቢ ስለሆንክ አልወያይም አላልክም? ጥሪ አድርገህ በነገረ መስቀል ላይ እንወያይ ያልከው አንተ ነህ። ተሳዳቢ ከሆነ ለምን ጥሪ ያቀረብክለት? እስቲ ንገረኝ ማብራታ፣ በደንብ አድርገህ ንገረኝ በፈለግከው። ልነግርህ እኮ ነው በሰዓቱ የነበረው አንተ ስለ ነገረ መስቀሉ ነው አይደለ ልንነጋገር የነበረው ማንኛውም ዙሪያ ምንድነው አንተም ነበር ከዚህ ጋር። ከዛ ልደት ነበረ። ልደት በነገረ ድህነት እንነጋገር ምናምን አለው ማለት ነው ኤርሚን። ከዛ ኤርሚ አይ እኔ በዚህ አልነጋገርም፣ የዛሬ 2 ዓመት ምናምን የሰራው ቪዲዮ ስላለ በሱ መነጋገር እንችላለን አለው ማለት ነው። ማን? ኤርሚያስ። ከዛ ልደት ደግሞ እንደዚያ ሲጨቃጨቁ ልደት አስወረደው ይሁን ወርዶ ይሁን አላውቅም፣ ብቻ በሆነ ነገር ከዛ ወጣ። እኔ ከዛ የሆነ ተናገረ ኤርሚያስ የሆነ ነገር ሲናገር አይ ከኔ ጋር መነጋገር ትችላለህ ኤርሚ፣ ምክንያቱም በነገረ መስቀሉ ስለሆነ የምታወራው፣ ስለዚህ እኔ ጋር መነጋገር ትችላለህ አልኩት። ምክንያቱም ያው መልስ ስላለ ማለት ነው። እና ከዛ በኋላ እኔ እንደዛ ስለው እኔ ወረድኩኝ። በአጋጣሚ የሆነ ቢሮ እየሄድኩ ነበረ፣ ወረድኩ። ከወረድኩ በኋላ እንዴት ሆነ መሰለ? አንተ ቪዲዮ እንትን አወራችሁ፣ ሪያሊቲ ነው ባይዘወይ፣ የሆነ መደባበቅ መወሻሸት ነው ያስፈልገው። ምክንያቱም እኔ ከወረድኩ በኋላ ዮኒ አንተ ያወራኸው ነገር አለ። ምክንያቱም አንተም ኦርቶዶክስ ነበርክ፣ ነገም ኦርቶዶክስ ትሆናለህ፣ እርግጠኛ የምነግርህ ነገር ግን ምንድነው አሁን ባለፈው ጊዜ እንደዛ ተናገርክ። ከዛ እሱ ቪዲዮ ወጣ። ገዛ እንዴ በጨዋነት ነው ልናወራ የነበረው። ስለዚህ
ለምንድን ነው እንደዚህ የሆነው? ለምንድን ነው እንደዚህ ቪዲዮ መስራት ያስፈልገው? በቃ ፖለቲካውን በባለፈው እኮ ሰርተነዋል። የሚቀጥለው ደግሞ ለምን እንሰራዋለን ምናምን ለምን አልክ? ባይዘው እኔ አሁን እዚህ ጋር ምነግርህ ነገር እንደ ሁኔታዎች አንዴ ቆይ ስዩም አንዴ ትቀጥላለህ። እንኳን ደህና መጣህ ስዩም። ተው እኔ ተመልሼ ልገባ ስለሆነ ወጣ ብዬ አንድ የላኩት መረጃ ስላለ ነው። ስዩም ዲያቆን ስዩም እንኳን ደህና መጣህ። ዮኒ ቅድም እንዳለ እኔ ቤት ደጋግመህ በመምጣት በመግባት እንደ ወንድም ተቀብዬ ስዩሜ ዲያቆን እያልኩ እየጠራው አውርተናል። አንድም ፕሌይ የምታደርገው ነገር የለም። አንተ እንድትወያይ ቃል ገብተህልን ሄደህ ነበር። እንዳትወያይ ያደረጉ ሰዎች ወንድምነት የላኩልህ ቪዲዮን ተከፍተዋል ብሩኬ ማለት ነው። አንተ ቀደም እንደተናገርከው ቪዲዮ እንዳየነው ተረባርበው ወንድሞች ተረባርበው ብለሃል። ያልደወለልህ አገልጋይ ያልደወለልህ የሶሻል ሚዲያ አገልጋይ የለም። ከነሱ መካከል አንዱ ብሩኬ ክፈተው ስዩሜ ትቀጥላለህ። ቆይ እኔ ተመልሼ እገባለሁ። ሀሳብ ትሰጥበታለህ። ስዩሜ እዚህ የሚሰድቡት አንድ ሰው የለም። አንድ ሰው አንተን ሳያከብር የሚናገር አንድ ሰው እዚህ ፔጅ አይኖርም። ቃል ለምድር ለሰማይ ተረባርበው ነው ያልከው። ራስህ ተረባርበው የስልክ መዓት ነው የወረደብህ። እነ ኢዮብ ዘሚካኤል አሁን የሚከፍተው ሰውዬ ቢኒያም ብሩኬ ሚውት ሆነሃል። አንተ ጋር ማን ያልደወለ እንዳትገባ ብለው ነው ያሉ። አሁን ከፍተህ ራስህ ተናግረሃል። በዮኒ ማኛ ማሳበብ አትችልም። ከኔ ጋር ነው የምታደርገው። ዮኒ ማኛ ፖለቲካ ምናምን ነገር ብሎ አለ ብለህ በዛ አልታሳብባችሁ አትችሉም። አንዳችሁም አትቆሙ ፊት ለፊቴ ማለት ነው። ከፈተው ብርቅ እንደዛ አላለም። እሺ ብራዘር ቆይ አሁን በሌላ አታሳብ። በባለፈው በቴዲ አሁን ቪዲዮ ይከፈት። ቆይ እኔ ጋር ነው አይደለ? የኔ ይቅር አልኩ እኮ ስዩሜ። አሁን እኔ ጋር ዲያቆን ስዩም እኔ ጋር ይቀራል። አንተ የመረጥከው ቤት ይኬድና አንተ በመረጥከው በነገረ መስቀሉ ከኤርሚሻ ጋር ትነጋገራለህ። ቀላል እኮ ነው። በቃ ዮኒ ማኛ አይረባም። ስለዚህ አንተ በመረጥከው ፔጅ ላይ ገብታችሁ ትወያያላችሁ። ቀላል አይደል? ቪዲዮ ያሳይና ቪዲዮውን አንተ የፈለግከውን ከዛ በኋላ አስተያየት ትሰጣለህ። ወንድማችን እኔ አይደለም ቪዲዮ ምናምን ሳይሆን እኔ አሁን ኦልሬዲ ቪዲዮ ብሩክ ምን እያደረግህ ነው? ቪዲዮን ክፈተው። መልዕክቱን ላሳያችሁ ነው። ቆይ ስዩም ታወራለህ። ቪዲዮን ክፈተው እና ከዛ ያሳያል። ታሳየኛለህ የፈለግከውን ስዩሜ። ችግር የለም ስዩሜ ትናገራለህ። ችግር የለም። ነገር መወያየት እንደዚህ አሁን እንደዚህ አይነት እንደ ፖለቲካ መሰረው ምናምን ነገር አለ። ብራዘር ባንዴ ስዩም ፕሊዝ የደወለልህ ሰው አይደለ? አክብሬ ማብራት የደወለልህ ያስገብቻለሁ። በአንተ ምክንያት ነው ፖለቲካ ሊሰራ ነው ተብያለሁ እኔ አይደለ? እሺ የኔ ይቅር ብያለሁ ቃል በቃ እኔ ፖለቲካ ልሰራ ስለሆነ ይቅር ነኝ። አንተ የምትፈልግበት ቦታ ላይ አንተ ባልከው ከኤርሚሻ ጋር ትወያያለህ። ስለዚህ አንድ ቪዲዮን ያሳይና አንተም ደግሞ የምታሳየውን ቪዲዮ እንሰማለን። ክፈተው። ለአሁን ሰውን መወያየት እኮ ነገርኩህ እኮ ስዩም አንዴ ፕሊዝ። ስዩም አንዴ ማዳመጥ እንችላለን። ቪዲዮን ማየት እንችላለን። ለምን ትቀላቀል? ብሩክ ምን እያደረክ ነው? ብሩክ ቪዲዮን ክፈተው። የነካው እንደምነት ተከፍቶ ነበር እኮ ኤርሚዬ። ስዩም ሲያወራ ነው ያቆም። ኦኬ ክፈተው። በቃ ክፈተው። ፊት ለፊት ላይ አድርገው ሰውየው እያወራ ክፈተው። ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት ነው። ለምሳሌ ለምንድን ነው የሚወያየው? እሱ ቤት አንድ ሌባ ቤት፣ አንድ አጭበርባሪ ቤት ለምንድን ነው ሄዶ የሚወያየው? ኦኬ በቃ ሚዩት አድርገው። ለምንድን ነው? ኦኬ ሚዩት አድርገው። ኦኬ ዮኒ ማኛ አጭበርባሪ ነው፣ ሌባ ነው። በዚህ አይነት ምንድነው ያለችው? የሰባ ከርከሮ ነው ያለችው አለች ኦፓል። ወዛም ከርከሮ ነው ያለችው እሷ አለች አለችው። ነው ያለ አይደል ያልኩት። ኦኬ ዮኒ ማኛ ሌባ ነው አይደል? ዲቤቱ ከኔ ጋር የፈለከው አሁን አንተ ከፈለክ ዮኒ ያለውን ከዚህ በኋላ ቆማለሁ። አንተ በምትፈልገው በኦርቶዶክሳውያን ቤት ይሄንን ዲቤት የምትቀበል ከሆነ ሰዎች ተረባርበው ነው ያዳኑ። አንተ ምን ነው የተናገርከው? አቅም አለኝ ብለህ የምትል ከሆነ መዋየት እንችላለን። ግን ተረባርበው እነ ኢዮብ ዘሚካኤል እነ ቢኒያም እነ መዝሙር ያሬድ ዋቴቨር ተረባርበውብህ ነው አቁም፣ እንዳትገባ አትቁም፣ ከዚህ ሰው ጋር እንዳትገባ ብለው ያሉህ ይሳደባል ብለው አሉ። አንተው ራሱ ትመሰክራለህ ህሊናን ካልሸጥክ። እኔ ቤት መጥተህ ዲያቆን ስዩሜ ና ግባ ብዬ አስገብቼህ
አንድ ቀንም ሰድቤ አላውቅም። አንድ ቀን ያው አሁን ኦርቶዶክሳውያን መደበቂያ የላችሁም። በቃ ጭምብላችሁ ተገልጧል። በቃ የዘመናት ጉዳችሁ ተዘርግፏል። እሱን ፈርተቃሉን በስተቀር የለም። ዮኒ መቀጠል ይችላል። ጨርሻለሁ። እሺ ስዩሜ አንተ አሁን የፈለክበት ቦታ ጋር ተወያይ። እኔ ሌባ ነኝ፣ እኔ አጭበርባሪ ነኝ፣ እኔ ፖለቲከኛ ነኝ፣ እኔን ተውኝ። አሁን እኔ ጋር ሳይሆን የት ቦታ ይመቻል ስዩሜ? ስለዚህ አሁን አብዛኛ ሲጀመር ማለት ነው አንተ ማነው ዮኒ አንተ የተናገርከው ነገር ልክ እንደ ባለፈው ቅድም እንዳልኩ ነው ባይዘው ማለት ነው። ስለዚህ ማንኛውም ሰው እንደዚህ አይነት ንግግር ሲሰማ ልክ አይደለም። እኔ ራሱ እንዴ ምን አስበው ነው ብያለሁ። የቀረንበት ሪዝን እሱ ነው። ሌላ ከቤተክርስቲያን መልስ የሌለው ነው ምናምን አይደለም። ደግሞ እኔ መልስ ባይኖር እኔ ቤት ቀረ እኮ ስዩሜ አሁን እኮ አስረዳው። እኔ ቤት ቀረ ታንክ ዩ። እሺ እኔ ሌባ፣ እኔ አጭበርባሪ፣ እኔ ፖለቲከኛ አም ጉድ አልኩ። የት ቤት ይሁንልህ? ቀለል ያለ ጥያቄ ነው። መልስ አላት ቤተክርስቲያን። የት ቤት ትወያያላችሁ? ይሄን መልስልኝ። የት ቤት መዝሙረ ያሬድ መወያየት እንችላለን። በደስታ መዝሙረ ያሬድ ግን ቆይ በጣም ደስ ይለኛል። መዝሙረ ያሬድ ግን እኔ ቃል እንደገባሁት በመካከላችሁ ትንፋሽ ላይናገር ቃል ግባ። ደቂቃ ነው የሚያዝላችሁ። ደቂቃ ይያዛል። ኤርሚሻ ያወራል የሚፈልገውን ያህል። አንተም ስታወራ በደቂቃ ታወራል። አሁንም ደምረው ምታች እየላከልህ ነው። ለመግባት ፈልጓል እንዴ? ደምዬ ፈልገዋለሁ እንዴ? ብራዘር ና አስገባ። ደምዬ ማማብሮ ና እንዴ? ደምዬ ወዳጃችን እንዴት አስፈልጋል? ፎርፌ ወጣ ወንድም በትልቁ ላድርግ። ፎቶ ተይዞ ነው አባት ፎቶ ተይዞ እንደዚህ ይባላል። ኦርቶዶክስን አታሰድብ ደምዬ። እኔ ላንተ ብዬ ነው። ጥሩምባ ነፊውን ጋባት ጡጡጥ ባለ በረከት የለም አባቴ። በጡጡጥ በረከት የለም ጀለስ እንዴ? ደም እየተመለስ እንጂ ጡጡጥ እያልክ ትሄዳለህ። አረ ደም የተመለስ ኤኒዌይስ አሁንም ስዩሜ ና ሀሳብን ግለጽ። ማብራታ ና ሀሳብን ንገረኝ። ዮኒ ማኛ ሌባ፣ አጭበርባሪ፣ ፖለቲከኛ ነው። ተቀብያል፣ እስማማል፣ ችግር የለብኝ። መዝሙረ ያሬድ ቤት ይቻላል፣ ምንም ችግር የለም። መዝሙረ ያሬድ ግን ዝም ብሎ ማዳመጥ፣ መግጠም ከፈለገ ራሱ ይገጥማል። ካልሆነ ግን ዝም ብሎ ማድረግ አለበት። ይቻላል። ጡጡጥ እያልክ ቅድስና የለም አባቴ። በጡጡጥ የሚመጣ ነገር የለም። በጡጡጥ የለም። አትፈርጥጡ። የስ በጡሩምባ ቅድስና የለም አባዬ። ያና ደሜ ጡጡጥ ሆኗል ስምሽ አባ። ይመች። ለማንኛውም ዮኒ ወጣ እንደ ዲያቆኑ ወጣ። ብራዘር ማብሮ ወጣ እኮ ከጡሩምባው ጋር እንዴ ውል ሳንፈራረም ዲያቆን እንደለኩት ዲያቆን ውል እኮ አልተፈራረምንም። ስዩሜ እኮ ወጣ ሳይወሰን ሳይል ይኸው መጥቷል። ተባረክ ስዩሜ ና
እንግዲህ ደሜ መጥቶ ነው ይሄን ነገር ያደረገው። እያየን ነው። ደሜ መጥቶ ያደረገውን አይተሃል። ይመች ዲያቆን ስዩም። መቼ ይሁን ቀጠሮ? ቀጠሮ የዋድ አቅርቧል አሉ። ቀጠሮ ማል እየተባለ ነው። ቆይ ቢኒሻዬ አንዴ፣ ቀጠሮ መቼ ነው ስዩሜ? የዋድ ቀጠሮ አቅርቧል አሉ። ለተናገር እውነቱን እሱ ሲጨርስ ከዛ አንተ ነህ ወረፋ አለ። ኦነ ስንታችሁ ነው የምትቀጥሩት? እሱ የዋድ ማን ነው? ኦርቶዶክስ ነው የዋድ ነው እሱ። ስለዚህ እሱ ይገባና የት ቤት ይሁንለት? የዋድ በምን ጉዳይ ላይ ነው? አላውቅም በምን ጉዳይ እንደሆነ። ምናልባት እሱንም አጣርተህ መምጣት ነው አራድዬ ልጅ። እሱንም አጣርተህ በምን ጉዳይ እንደሆነ፣ ምክንያቱም ኦርቶዶክስ ብዙ ዘርፈ ብዙ ናት። ገባ? ዘርፈ ብዙ ስለሆነች በምን እንደሆነ ጠይቅ እስኪ። በምንድን ነው የዋድ ጥሪ ያለ? እኔ ልናገር። ሰዎች ቪዲዮ ልከውልኛል። ዮሐድ ኢዮብ ዘሚካኤል ታላቁ የሚባሉ ሰዎች ኢቲክስ የሌላቸው በጣም ይቅርታ ለዚህ ቆይ ንግግሬ ጋጠ ወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ። እነሱ ባሉበት ከነሱ ጋራ በምንም አይነት መልኩ እንኳን ዲቤት አይደለም ውይይቱ እንኳን ራሱ ገስት ላይ ሳገኛቸው አውርተን አናውቅም። ይሄንን ያውቃል ኢዮብ ዘሚካኤል ያውቃል፣ ዮሐድ ያውቃል። ሚዩት አድርገው ሰዩ ማነው ዮሐድ ያውቃል፣ ኢዮብ ዘሚካኤል ያውቃል፣ ታላቁ ማነው ታላቁ የሚባለው ሰው ያውቃል። ነግሬያቸዋለሁ። በጣም ኢቲክስ የሌላቸው በተለይ አሁን ይሄ ታላቁ መናገር ይችላል። ቆይ አንዴ ዮኒዬ ስለ ኢዮብ ጉዳይ መቼም ስዩሜም ያውቃል። ሁለቱ ራሳቸውን ደብቀው መልካቸው አይታወቅ ምን አይታወቅ የቤተክርስቲያንም አገልጋዮች፣ አንደኛው የቤተክርስቲያን አገልጋይ ይመስለኛል ታላቁ። ከዛ ውጭ ግን ኢዮብ አሁን በቤተክርስቲያን ሞያም ያሉ አለ መጽሐፍትን የማያውቅ ነው። ያኛውም ዮሐድም የተባለው ጭምር ማለት ነው። ታላቁ እንኳን አይ ቲንክ የቤተ ክህነት ሰው የተማረ ሰው መሆኑ ንግግሩ ያስታውቃል። ቤተ ክህነት ላይ አልተማረም ብያለሁ ምን ላይ ነው። እነኚህን ሰዎች በጣም ይቅርታ ቅድም ያልኩትን ቃል ድጋሚ ያልደግመውም መልሳችሁ ስሙት። እንደዚህ አይነት ሰዎች ናቸው። በእነ መዝሙረ ያሬድ አይን አላያቸው። መዝሙረ ያሬድ አሁን ለውይይት ለመግባባት እቤቱ ስንት ጊዜ ገብቼ ጥያቄ ተጠይቄያለሁኝ፣ መልሻለሁኝ። ብዙ ጊዜ አውርተናል ከሱ ጋር ማለት ነው። ከካኬም ጋር እንደዚህ በባለፈው ላይ አውርተናል። ልደት ቃልም እንደዚህ ዲቤት አይሁን እንጂ አውርተናል። የማወራቸው ሰዎች ናቸው። እነ ሚኪ እየገባው እነሱ ጋር አወራለሁ። እነኚህ ሶስት ሰዎች ግን እነግሬያቸዋለሁ ከእነሱ ጋር አይደለም ዲቤት ውይይት የማላረገው የተግባቦት ሕግ አያውቁ በጣም ጋጠወጥ የሆኑ ሰዎች ናቸው። እና ዮሐድ የላከልኝ በነገረ ጥምቀት ላይ የላከልኝን አይቼዋለሁ። አይቼ ስቄን ያለፍኩት ለምን ነግሬዋለሁ። ነግራዋቸው የማይገባቸው ሰዎች ናቸው አንዳንዶቹ ማለት ነው። ለምንድን ነው የእሱን እውቀት ፈርቼ ሳይሆን በጣም ስርዓት አልባ የሆነ ሰው ነው። አንድ ሁለተኛ ከዚህ በኋላ እኔ ከቤተ ክርስቲያኒቱ ህጋዊ ክህነት ያላቸው ልክ እንደ ስዩሜ እንደነ መዝሙረ ያሬድ ምናምን ነገር ዲያቆናት የሆኑ እንደነ አሁን የፈለገ እንደነሱ አይነት ሰዎች ካልሆኑ በስተቀር ከማንም ጋራ ዲቤት ጥሪ አልቀበልም። ውድቅ አድርጌዋለሁ የእሱን ጥሪ ማለት ነው። አንደኛ ቤተ ክርስቲያን አገልጋይ አይደለም፣ ሁለተኛ ስርዓት የሌለው ሰው ነው። ይሄን ደግሞ እኔ ከነዚህ ሰዎች ጋር አይደለም ዲቤት ውይይት እንኳን አላርግም ብዬ ብላክ ሊስት ውስጥ የከተትኳቸው ሰዎች ናቸው። ከኔ ጋር በፍጹም ለማውራት ቢፈልግ ሰላም ብሎ ቢለኝ እግዚአብሔር ይመስገን ከማለት ውጪ ከማንም የሰፈር ዱርዬና ጎረምሳ ጋር አልታገልም። ኦኬ በዚህ ይያዝልኝ ብራዘር። አሁን እኔ ልክ ፈለገ ዲያቆን ነው፣ ስዩሜ ዲያቆን ነው። አሁን የምፈልገው እኔ ከዲያቆናት ጋር ካህናት፣ መነኩሴ፣ መርጌታ ከነሱ ጋር ነው። ጳጳስ እንኳን ብያለም ቆሞስ ካሉ ማለት ነው ከነሱ አይነት ሰዎች ጋር እንፈልገው። ስለዚህ በምንም አይነት መልኩ ተንጫጩ ማንም አልቀበልም እሱ ማለት ነው። ፈርቻቸው ሳይሆን አንኛ ቤተክርስቲያን አገልጋዮች አይደሉም። ኦኬ ከዛ ቀጥሎ የእሱን ሀሳብ ሌሎቹ ይዘው ለመምጣት ለምን ፈሩ? አሁን ለምሳሌ ዲያቆን ካልሆነ የቤተክርስቲያን እንትን ካልሆነ ሌሎቹ በዛ ሀሳብ ላይ ተመርኩዘው ለመወያየት ለምን አልፈለጉም? ያ ወረፋ ጠብቅ ምናምን ነገር ብሎ በወረፋ አይደለም ብራዘር። እሺ ወረፋ ጠብቅ። አሁን በቃ ከላይ እስከታች ጌታ መድኃኔዓለም ጉልላታችሁን መጥቶታል። መንጫጫት ጀምራችኋል። እንዳንተ ዲያቆናት፣ ካህናት፣ መርጌቶች የሆነ ቤተክርስቲያኒቱ አያድምጥ አያደርብብኝ ቤተክርስቲያኒቱን የሚያውቁ ሚስጥር ያዩ እኔ ዲያቆኔ ብዬ ስል ሚስጥር ስላየው ስለማቀ ቀድስ ስለነበረ አንተስ ታቀርብልኝ ተቀበልኩ።
ፈለገ ሲያቀርብልኝ ተቀበልኩ። የደምረውን የተቀበልኩት ደምረው የቤተ ክርስቲያን ሰው ስለሆነ አይደለም። ደምረው ለብዙ ዓመት ከቢኒያም ሽታዬ ጋራ ሲሰድቡ ነበር። ኦርቶዶክስን አታቅ፣ ዲያቆን አይደለም፣ ውሸቱን ነው፣ እኛን በቃዋለን። በጣም ብዙ ቀረርቶ ፉከራ ሲያሰማ ስለነበር የዚህ ልጅ ትምክት አደባባይ ላይ ልሰብረው ነበር የፈለኩት። ትምክቱን ነው ያልኩት። እሱን ወደዋለሁ። አለማወቁን በእውቀት እዛው ሶሻል ሚዲያው ላይ ዲቤቱ ላይ ሳገኘው ላጫውተው ነበር የፈለኩት። ለዛን የተቀበልኩት እንጂ ደምረው እዚህ ግባ የሚባል አይደለም። ኦርቶዶክስን የሴት በርና የወንድ በር የካህናት በር የትኛው ነው ተብሎ ቢባል እንኳን የማያውቅ ሰው ነው። ስለዚህ አለማወቁን ላሳየው ነበር። እሱም ትቷል። የዮሐድ ግን በዚህ ያዝልኝ ሲያምረው ይቀራል። ኤርሚያስ አበበን ኢዮብ ዘሚካኤልና እሱ ታላቁ በእንዲህ አይነት ኢቲክስ ከኔ ጋር ያወሩም። እኔ ከሌሎቹ ጋር ግን በሙሉ አወራለሁ። ጥሪ ያቀረቡ ራሳቸው እንከባለላሉ። ይሄው ጥሪ ያቀረበ ማን ነው? አኬ ጥሪ ያቀረበ ሰረዘ። ለኔ ጥሪ አቅርቦ ማለት ነው ስለታቦቱ ሰረዘው። ልደተ ቃል አቀረበ ነገረ መስቀሉ ላይ ሰረዘው። ኦኬ ማን ነው? አትናቴዎስ ይሻለ ፈለገ አትናቴዎስ መጣ። በቃ ባዶ ነው ኤርሚያስ ባዶ ነው አለ። ባዶነቴንም ይሁን ባዶነቱ ታይቶ ወጥቷል። እኔ አሁን እሱን እንዛ አልናገርም። እንትና ማን ነው? ደምረው ፎከረ ሰረዘ። ደምረው ሲሰርዝ ሲሳይን መታችሁት። ምንም ያላደረጋችሁት ሲሳይ። አንተ ደግሞ ጥሪ ያቀረብክልኝ አትሰርዝም ወይ ብዬ ስለ አልሰርዝም የፈለገ ነገር ይመጣል ከኝ ዮኒ ማኛ ቤት ብዬ ስለ ተስማማ። ከዛ መጣና እዛ ሄዶ ይሄ ሌባ ብሎ እያሉ ይሳደባል። ዮኒ ማኛ ምናችሁን ሰረቀ? ሌባ ነው ዮኒ ማኛ። ለጨርስ ከዛ እኔ ብዙ አላወራም። ለጨርስ ፕሊዝ አደርብብኝ። ዮኒ ማኛ ምኑን ሰርቆበት ነው ሌባ እያለ የሚሳደበው? ያ መላሰ ረጅም ሰውዬ ማለት ነው። ኦኬ አደርብብኝ ከዛ ሰጣለሁ። አደርብብኝ ማለት ስዩም ይሄ ከዛ ፊት እንደምናወራው እናወራ። በቃ ቶ ይሄ ዘመን ለእናንተ ከፍቶባችኋል። ጭምብላችሁ ተገልጧል ኦርቶዶክሳውያን። ስለዚህ አንተ ብቻ አይደለም መሰረዝ። እኔ አሁን ባንተ ላይ አልቀየም። ስረዛማ እነ ልደተ ቃልም ሰርዘዋል። አደርብብኝ ማለት አታውራ ፕሊስ ሰጣለሁ። በስረዛ አንተ ብቻ አይደለም ቀዳሚ ብራዘር፣ አንተን የሚቀድሙ አሉ። አክሊለ ሰርዟል፣ ልደተ ቃል ሰርዟል። በቃ ስረዛ ላይ ምንም አንተ ሶስተኛ ነህ ማለት ነው። እኔ እኮ ሰርዝኩ አላልኩም፣ አራዘምኩ ነው ያልኩህ እኮ። አድመጣይ ብራዘር ሰርዝ ብለዋል። አይሆንም ብራዘር። ዮሐድና ዘሚካኤል እኔ ራሱ ኢዮብ ዘሚካኤልን አውቃለሁ። እውነት ለመናገር እነሱ አሁን የኦርቶዶክስ ተዋህዶ የክርስትና ነገር አላቸው። እውነት ለመናገር አላቸው ብለህ ታስባለህ? ስዩም አነጋገራቸው ኦርቶዶክስን የሚወክል ንግግር ነው የሚናገሩት። እንደው ስለ እግዚአብሔር ሀቁን ተናገር። እውነቱን አኬ ብትለኝ አውላለሁ። ያሬድ መዝሙር ያሬድ ብትለኝ አውላለሁ። አሁን እነሱ ጋር ለምን ነው የማይቀበለው? አንዳንድ ሰው የሚፈልገው ሰው ጋር ነው ወይ የሚያወራ እየተባለ እኮ ነው። ኤርሚ ታዲያ ማን ነው? ስንቱን ተቀበለ? አልተቀበለም። ሌሎቹ እኮ በጣም ብዙ ወራት ሆነው ለምን ነው የማይቀበለው? እሱ የሚፈልገው ሰው ጋር ነው ወይ እናንተ? ስለዚህ እሱ አሁን ልጠይቅህ እኔ ዮሐድ ቤተክርስቲያን ቅድስና ሰጥቶ የተቀበልኩትን ንገረው እንጂ በመጀመሪያ አንዴ ቆይ አንዴ እኔ የምጠይቅህ ስዩሜ ቤተክርስቲያን ይሄንን ሰው ቅድስና ወይም ቅስና ወይም ድቁና ወይም ሌላ ትምህርት አስተማሪ ነው ብላ ሰጥታለች? ንገረኝ። ተምሮ እንዴ ተምሯል? አዎ ባይዘወይ የሆነ ሳይማር ነው ታዲያ የሚያስተምር እንዴ? እንደዚህ እኛ ጋር እኮ እንደናንተ አይደለም እኮ ሁሉም አስተማሪ አይሆንም። ከባድ ሁሉምማ ስላልሆነማ ተመርጦ እናንተ ናችሁ ጥሪውን የምታመጡት እኮ በየጊዜው በጥሪው የምትቀሩት እናንተ ናችሁ። እሱ አይደለም የሚቀረው። እናንተ በንግግሩ ያለው ቃል በቃል ምንድን ነው? ከሰማ ስዩሜ ያለው ቃል በቃል ንግግራቸው ቃሉን ለመድገም ይቅርታ ጋጥ ወጥ ስለሆነ ከነሱ ጋር መነጋገር አልፈልግም። ሌሎች አላችሁ አይደል? ኦርቶዶክስ ሌሎቻችሁ መታችሁ ለመነጋገር ለምን ተቸግራችሁ? እየሰደባችሁ ነው። ፖለቲካ ነው፣ ስድብ ነው። እንዴት ይደረግ? ቤተክርስቲያን እንደምትሳደቡ ቀጥታ እኮ በቃል እኮ አትስማሙም እኮ ዮኒ። እኔ እኮ ፍትሃዊ በሆነ ነገር ነው የምናገረው እኮ። አሁን ለምሳሌ ቀጥ ብለህ እነሱን ተውና አንተ ራስህ ጥሪ አድርገሃል አይደለ? የት ቤት ይሁን ላጠር እናድርገው። በቃ ቀለል አድርግ። ካንተ ከዲያቆኑ ከቤተክርስቲያን ዲያቆን ከኦርቶዶክስ ዲያቆን ጋር የት ቦታ ላይ በነገረ መስቀል ትነጋገራለህ? አባቴ ቀለል እንነጋገር
አንተ ቤት አይደለም አንተ ቤት ሳይሆን እኔ ቤትማ ጨረስን። ሌባ ተብያለሁ፣ ፖለቲከኛ አጭበርባሪ ተብያለሁ። አጌታ ተቀብያለሁ አልኩ። እኔ ቤት አይሆንም። አንተ የት ቤት ይሁንልህ? ሌላ ያው አሁን ያለው ሰው ከመዝሙረ ያሬድ ቤት ቢሆን እኔ እመጣለሁ። ምክንያቱም ያው እሱ ቢያንስ የሱ ትን ይላል ብዬ አስባለሁ። እንደዛ ቢሆን መልካም። ስለዚህ መቼ ይሁንልህ? መዝሙረ ያሬድን አናግረውና ቀጠሮ ያዙና በመሃላችሁ ጣልቃ ሳይገባ ደቂቃ ብቻ በመያዝ አንተና ኤርሜን እንድትነጋገሩ ቀን ይቆረጥ። ደስ ይበለንኛ። እሺ ኤርሜ የዋህድ ቤት ይሁን ቢባል እሺ ይላል። ዮኒ ይቅርታ አድርግልኝ ነው የሚቀባጥ ያሬድ ቤት ነው እኮ ያሁድ ቤት። አሁን ያሁድ ቤት ነው ያልከው። ዮኒ ይቅርታ አድርግልኝ። ቆይ አንዴ ብራይ ያልከው መዝሙረ ያሬድና ያህዳ አንድ ሆኑ እንዴ? ይሁን ችግር የለውም። መዝሙረ ያሬድም ይሁን ማንኛውም ብቻ ክርስቲያኖች ይሁን ተባረክ። ስለዚህ መዝሙረ ያሬድ ጋር ቀን ቁረጥና እዛ እንነጋገር። ፉከራ ተጀምሯል። ያሁድ እየተባለ ፈለገንም እንደዛ ስትሉ ነበረ። አታስጨምቁት። ፈለገንም ተጽዕኖ ፈጣሪ ብላችሁ ያዙኝ ልቀቁ ስትሉ ነበር። ተጨምቃችኋል። ደምለውንም ጀግና ስትሉ ነበር። ተጨምቋል። አይደለም ሌሎችም አክሊለንም ስትሉ ነበር። ተጨምቋል። ሀቅ ነው የምነግርህ። አሁንም እንደዚህ ፉክክር አብዝታችሁ ተጨምቀ በኋላ ማልቀሱን እንዳትጀምሩ። ፉከራ በየቤታችሁ ሳይሆን እንትኑን አሁን ልጁን ዮኒ እኔ መናገር ፈልጋለሁ። አንድ ደቂቃ ዲያቆን ስዩም አንዴ ወንድማችን ጠብቀኝ፣ ታወራዋለህ። ችግር የለም። አንድ 30 ሰከንድ ነው የምፈልግ። ይኸውልህ በስርዓት ተናገር የነበረው ደስ አላለኝ። ስትሳደብ ነበር አንቺ እና ምንድነው? ችግር የለውም። እኔ እንደፈለክ አስበው፣ ግን አዳምጠኝ። እየሰማህ ነው። ክርስቲያን ቤት ነው የመጣ። ይኸውልህ ሁሌ አክብረንህ ኤርሚን ቤት መጣ። የትኛውም የክርስቲያን ቤት ተከብረህ ዲያቆን አውራ ተብለህ ማንም ሰው ዝም ልትል ከቻልክ ዝም በል። ኦኬ። ስለዚህ የነበረውን የራስህን ውድቀት ሰዓት አለማክበርህን ምክንያት ፈጥረህ አንዴ ኤርሚን አንዴ ዮኒን አመካኝተህ አዳምጠኝ። እኔ ከአንተ ጋር እኩል ደርቦ ማውራት አልችልበትም። ፕሊዝ አሁን መጥተህ የዋህድን ተራ መጀመሪያ እሱ ይናገር፣ እምቢ ሲል ደግሞ መዝሙረ ያሬድ እንትና በቃ ምንም የምትቀባጥረው ሁሉ ዛሬ የነበረውን ትምህርት ዜሮ ለማድረግ ነው። ጌታ ይባረክ። አንተ መጣ አልመጣ ጥሩ ትምህርቶች ተማርን። እግዚአብሔር ይመስገን። ጌታ ኤርሚን ይባርከው፣ ጨምሮ ይባርከው በቃሉ። በቃ በጣም ነው የምታሳዝነው። ስለ እውነት ጭራሽ እንትናን አስገባ ተላክ እችላለሁ በፈለኩት አትችልማ። እዚህ ጋር ተልከህ ነው የመጣህ ወንድም አለም። እዚህ ጋር ደግሞ ኤርሚንኛ ማንም ሰው ደስ ያለው ሁሉ እየተነሳ ሊያወራ አይችልም። አንተም የዲያቆን ነህ ተብለህ ነው ተከብረህ። ኦኬ ተከብረህ ነው። ማን ነው ማንን የሚፈራው? ኤርሚያስ አበበ ነው የሚፈራው? አንተ ዲያቆን እንኳን ቁመህ አልተከራከርክም። አንተ ዲያቆን እንኳን አልተናገርክም። ቆይ ኢንተራፕት ሊያደርግ ነው ዮኒ የዋገና ተባረክ። መልሳለኝ ፕሊዝ። አንድ እሺ፣ በምትፈልገው አውራ። ምን ነው አንድ ቦታ እኮ የመዝሙር ያሬድን ኮሜንት ላሳያችሁና ምናልባት ፍቃደኛ ላይሆን ስለሚችል ስዩም ቪዲዮ ሰርቶ ስለነበር ስዩም ቪዲዮ ስር መዝሙር ያሬድ የሰጠውን ኮሜንት ላሳያችሁ። ከዛ ምናልባት ፈቃደኛ ሊሆን ይችላል ብዬ ስላላመንኩኝ ነው። እሱን ኮሜንት ላሳያችሁና ቀጥታ እሺ። ይሄ ቪዲዮ ማለት ስዩም የሰራው ቪዲዮ ነው። አንዴ ድምጹን ከፍ ላድርገው። ባለፈው እኮ ምን ይመስል ወርቅ የሆነ ፖለቲካ ሰርቷል። ወርቅ ሰላም በዓለም ዙሪያ ያላቸው ክርስቲያኖች በቅድሚያ ሰላም እግዚአብሔር አንዴ ኮሜንቱን ብቻ ለማሳየት ነው። እሺ ስዩም፣ ይሄ ማለት እንደምታውቁት ክርስቲያኖች በዕለተ ሰንበት ከምሽቱ 3 ሰዓት ላይ እኔና ኤርሚያስ ወይም ተናገር እውነቱን የሚል መገለጫ ያለው ግን እውነት የማይናገር እኔ እንኳን ተናገር ውሸቱን ብየዋለሁ ከሱ ጋር በነገረ መስቀሉ ዙሪያ ለመነጋገር
ተቀጣጥረን ነበረ። ግን እንደሰማችሁት ያው ባልደረበው ዮኒ ማኛ ጉዱን አውጥቶበታል። እዚህ ቪዲዮ ስር ያው መዝሙር ያሬድ እንደዚህ የሚል ኮሜንት ሰጥቶ ነበር። ቪዲዮ ያው እሱ ላይ አለ። አሁንም በጣም ጥሩ ነገር ነው ያደረከው ወንድማችን። ብዙ ተንኮል ደባና ሸር የተሞላ ልብ እንዳላቸው ማስተዋልክ። እንደውም ውይይቱ መራዘም ሳይሆን መቅረት ነው ያለበት፣ በርታለን የሚል ኮሜንት እዚህ ቪዲዮ ስር ጽፎለታል። ውይይቱን እንዲደረግ ይፈቅዳል ብዬ ስላላመንኩኝ ነው መዝሙረ ጋር ይሁን ሲል ይፈቅዳል። አሁን እዚህ ኮሜንት ላይ ብዙዎች አሉ። እሱ ብቻ ሳይሆን ሕዝቅያስ ዲያቆን ሕዝቅያስ እግዚአብሔር ያክብር እንኳን ሰረስከው ከ14 ዓመት በላይ በክፋት በሐሰት አብኋል ለሐሰት የሆነ ሰው እንኳን ተውከው የሚል ኮሜንት ጽፈዋል። እነ ኤፌሶን ኢዮብ ዘሚካኤልንም ያዩት ይመስለኛል እዚህ ኮሜንት ላይ አየህ አይደል ያልኩን ይሄን ነበር። እንደዚህ አይነት ኮሜንቶች ተመልክቻለሁና ውይይቱ መደረጉን የሚደግፉ አልመሰሉኝም ወንድሞቹ። ግን ተደራጅተው ነው የሚፈሩት። እኔ እኮ ግራ ይገባኝ። ተደራጅተው ይፈራል አይደለም? እባክህ እንደሱ አይደለም። ዮኒ ስማኝ፣ እየሰማሁ ነው አባት። የዋድ ቤት በቃ የዋድ ቤት ቀኑን ቴክስት አደረግልህ። ኡስታዝ ወሂድ ቤት አይሻልም? እዚሁ ጋር ቆይ ያልኩህ እንጂ እኮ እኔና እሱ አባቴ አሁን ልንገርህ ቃል በቃል እዚህ ጋር ኤርሚያስ ምን ብሏል? እንደው ጆሮ ካለ እሱ ያለ ከኔ ጋር የዋድ የሚባለው ቆይ ማብራት የዋድ የሚባለው ጋር ንግግሩ ጋር ወጥ ስለሆነ እሱና ኢዮብ ዘሚካኤል ጋር ምንም ነገር አልፈልግም። ከሌሎቹ ጋር ግን ቤተክርስቲያን ከሚያውቃቸው ዲያቆናት፣ ቄሶች፣ አስተማሪዎች ጋር እወያያለሁ አለ። ይሄን ስታውቅ አንተ ሮጠህ የዋድ ጋር እንወያይ ማለት ጀመርክ። ራሱ ፖለቲካል ስራ ብትል ጠልፎ አይጥልም። እዚህ ጋር አልኩህ አባባል አባ ዮኒ ሚኪ ጋ ኦርቶዶክስ ወንድም ሚኪ ጋ ፈቃደኛ ነህ? እኔ ያወራዋል። እሺ አይልም። እርግጠኛ ሆኜ ነው የምነግርህ። ሚኪ ጋ ፈቃደኛ ነህ ወይ ዲያቆን? በጣም እንትን ብለን እያወራን ነው። ሚኪን ይደግፉታል፣ ይወዱታል። ኦርቶዶክስ ነው መቼ ሙስሊም አይደል? በጣም አይ ቢሆንም ደስ ላይላችሁ ይችላል። የሚያምን አራም እውነተኛ ኦርቶዶክስ ነው። በጣም የሚያምን ጽኑ የሆነ አቋም ያለው ልጅ ነው ሚኪ። ሚኪ ጋር መወያየት የምትፈልግ ከሆነ ስዩም በቃ ስዩም ይሄ እሺ፣ እዛ የምትወያይ ከሆነ በጣም ጥሩ ሀሳብ ነው። ሚኪ ጋር ኦርጋናይዝ ይደረግላችሁ። ገብተዋል። ሌሎች እነኚህ ዮሐድና እነ ዘሚካኤል ምናምን ያልካቸው አባቶቻቸው የአይቶ ቢስተራ ልጆች ያሏቸው ናቸው። አይደለም አውቶ ቢስተራ ሳይሆን ዮሐድ ጋር ከፈለጋችሁ እኔ አለው። ለማንኛውም ቴክስት አደርግላለሁ ቀኑን። እሱ ከሆነ ስለምትፈራው ነው እባክህ፣ ስለምትፈራው ነው ሚኪ እኛን ማስተማር ተውና አሁን ስለ ነገረ መስቀል ይልቁኑ ለኦርቶዶክስ ወንድምና እህቶች በፔጅ ብታስተምራቸው ጥሩ ነው። እውነቴን ነው። ለማንኛውም አፈልጉም ታዲያ ቀረ ይቅር ዮሐድ ጋር። አይ እንግዲህ እኔ ላለመናገር ቃል ገብቼ መዝሙር እንኳን ሳልከፍት ማለት ነው ቃል ገብቼ መዝሙር እንኳን እንዳይከፋ ብዬ የጴንጤ መዝሙር እየሰማ እንዴት ገባለሁ እንዳትል ቃል ገብቼ እኔ መጣሁ። ሌላ ሰው ዮሐድ ጋር ማነጋገራችን ሰዩም ከአንዴ ጫጫታ ነው ጋለ ቪዲዮ ቴድ ማነው ዜዶ ቪዲዮ ልኬልሃለሁ። ራሱ ስዩም የተናገረውን ቴሌግራም ላይ ያለ ክፈቱት። ቪዲዮ ምን እንዳለ ስሙት። እኔ ጫጫታ ውስጥ ነኝ ያለው። በጣም ይቅርታ ሄዶ ልኬልሃለሁ። ክፈተው ትልቁ ላይ ሆነና ቴንኪው ብሩኬ ክፈተው። ኤርሚሻዬ እኔ ሁለተኛ ስልክ የለኝም ለዛ ነው እኮ ጽፌልህ ነበር። ብሩኬ ወይ ብሩኬ ጋር ላክለት። ማነው ሚውት የሚያደርገው? እኔ ጋር ላክ። እሺ ዮኒ ልላክልህ። ተባረክ። እኔ ልክልሃለሁ። እኔ ጋር ኦኬ ታንክ ዩ። በቃ ለማንኛውም ዲያቆን ግን ለመወያየት ፈራ ማ ብራዘር